አታስብሽ፣ ይሄንን ምን እንወጣዋለን። ግን በጣም ፈርቻለሁ። ከዚህ በኋላ ምንም የሚያስፈራ ነገር የለውም። ዶክተሩን ሰምተዋል። አባት ደህና ይሆናል። ደግሞ ሲድን ዘና ብለን ፊልማችንን እናያለን፣ ፒዛችንን እንበላለን። አንድ ላይ ሆነን ደስ የሚሉ ጊዜያቶችን ማሳለፍ እንችላለን። እሺ? አባት ምንም አይሆንም። እሺ አይዞህ ሲናን። ሲናን ፖይራዝ ያደረገውን ነገር ግን አስተውላል አባዬ። ከኔ ጋር እንደ መምጣት ፋንታ ለአንተ መሞትን መረጠ። አሁንስ ምን ታስባለህ? ስለ እሱ አመለካከት አልተቀየረም አባዬ? ዙልፊካር ንገረኝ፣ ደብሮሃል ወይስ ምን ሆነሃል? አይ ምን ነው? እኔ እንጃ፣ አንተ ንገረኝ እንጂ። ምንም ነገር የለም አልኩሽ እኮ ሴማ፣ በፈጣሪ ስም። እዚህ ካይሴ ጉል ጋር ሁን። አይንን በደም ገልጥ ጠብቅ ጋምቦ። እሺ እንዳልክ ባባ። ጋምቦ፣ እዛ እንደደረስኩ መኪና ልክልሃለሁ። አይ ፖይራዝ፣ አይ እና ለእኔ ብለህ ሕይወትን አደጋ ውስጥ አስገባህ። እኛም ስህተት ሰርተናል ባባ። እናዳምጠው ፈቃደኛ አልነበርንም ነበር። ከእኛ ለማምለጥ ሲል የዋሸን ነበር የመሰለን። አሁን የፖይራዝን እንጉርጉሯችሁን ተውት። ያ ሰው ለእኛ ወጥመድ አዘጋጅቶ ነበር። ስለ እሱ ብናስብ ነው የሚበጀን። የማይረባ ወሬን አቁም ሳድረቴን። ምኑን የምንተወው? ለምንድን ነው የምንተወው? ከፈለግ ከዚህ መሄድ ትችላለህ። ይሄ ሰው ሊሞት ይችል ነበር እኮ። ምን ነካ? እሺ አባዬ፣ እኔ ምንም አላልኩም፣ ግን ትላንትና ፖይራዝን ልገለው ነበር። አዎ ልገለው ነበርና ይገባው ነበረ። አሁን ግን ከሱ ጎን ነኝ በቃ፣ ምክንያቱም ጥሩ ልጅ ስለሆነ። በመጀመሪያ ይሄ ሰው ማን እንደሆነ ብናጣራ የሚሻል ይመስለኛል። ሳፈር ያንን ያጣራል። እሺ እናጣራለን። ይሄ ድጋሚ የዛፈር ሥራ ከሆነ ግን እዚህ ምድር ላይ እንዲኖር አላደርገውም። ታካሚያችን ወደ ራሱ እየተመለሰ ነው እና ልጄን ካላየሁት ብሎ ጠይቋል። እና ላዩ ይችላል ማለት ነው? በሚገባ ትችላለህ፣ ግን ለአንድ ደቂቃ። እሺ እሺ። አባዬ፣ ውዱ አባቴ፣ እንዴት ነህ ልጄ? ደህና ነኝ። አንተ አሁን እንዴት ነህ አባዬ? ህመም አለህ? ይኸውልህ የኔ ልጅ፣ ሁሌም ህመም ላይ እኮ ነኝ። አባዬ ምንድን ነው ያረከው? የሆነ ነገር ብትሆንስ? ቆይ እኔ ምን ይውጤን ነበር አባዬ? ኧረ ስሙልኝ፣ ለእኔ አልተጨነቅም። የሚያሳስብህ ስለ ራስህ ብቻ ነው። አባዬ አንተ እኔ የሚባል ነገር የለም። እኛ አንድ ቡድን ነን። አክስታዬ ሴጉሌት ናት። ውጪ ናት። እሷን በጣም ፈርታ ነበር። ምን ያህል ነው የፈራችሁ? በጣም አለቀሰች እንዴ?
አዎ፣ እና ደግሞ አይኖቿን ባቅረረው ነበር። ማቅረር ብቻ ነው? አባዬ፣ እሷ ዶክተር እኮ ናት። እንደ እኔ ልጅ መሰለችህ እንዴ? አሁን አባትህን ብዙ አታድክመው ውዴ። ትንሽ ቆይተን ወደ ክፍሉ ስለምናስገባው እዛ በደንብ ማዋራት ትችላለህ። እሺ እሺ። ቻው። በቃ ቻው አባዬ። አባቴ ጥሩ ሁኔታ ላይ ነው። ምን አለ? ስላንቺ ጠየቀኝ። አሁን እንዴት ነው? አሁን ከባድ የሚሰማው ህመም አለ? ያው ህመምማ በደንብ አለው አክስቴ። እንግዲህ አባትህም ደህና ከሆነ ስለዚህ ወደ ቤታችን መሄድ እንችላለን። ደግሞ ነገ መተን እናየዋለን። አይሆንም፣ እኔ እዚህ አባቴ ጋር ነው የምቆየው። አንተ ከፈለክ የፈለክበት መሄድ ትችላለህ። እሺ እኛ እንሂድ፣ ግን ዛሬ እዚህ አታድርም። እሺ እኔ ወድ ከአባት ጋር በደንብ ተጫወትና በኋላ ሾፌሩ ያመጣሃል። እስኪ እናያለን። ሰላም ሁን። ይመጣል ወይዘሮ ከና። ስለምን ጠየቀ? ማልቀስ አለማልቀስሽን ጠየቀኝ። እና ምን አልከው? እና አይኖቿን ባቅረረው ነበር አልኩት። እንደዛ ስትለው ታዲያ እሱ ምን አለ? ምንም አላለም አክስቴ። ደስ አለው። ደስ አለው? ጌታዬ፣ ካራጉል መጥቷል። አታስጠብቀው፣ ቶሎ አስገባው። ሰላም ናችሁ? እንዴት ነህ ካራጉል? አረፍ በል አረፍ በል። እንዴት ነህ? ያው መጥፎ ዜና ነው ይዤ የመጣሁት ባባ። ምንድን ነው? ዛፋር ሁሉንም ሰው በዙሪያ ሰብስቧል። ሁሉንም ሰው ስትል? የማታያው ሳብሪ አለ፣ አራጣ አበዳሪው ባቻት ከሌሎቹ ጋር በመሆኑ ወደ አንተ ሊመጡብህ ነው። ችግር የለውም፣ መምጣት ይችላሉ። በደንብ እንቀበላቸዋለን። ጥቃታቸውን አስቀድመው ጀምረዋል። ቤቱ አጠገብ ወጥመድ ዘርግተውልኝ ነበረ። ታዲያ ምን ትላለህ ባባ? በአሁኑ ቀልድ የለም፣ እጅግ በጣም ብዙ ናቸው። በከብት መንጋ ውስጥ ዘሎ የሚገባ ተኩላ በጎቹን አይቆጥራቸውም ካራጉል። ምንድን ነው ኮናን? የምትሄጅበት ቦታ አለ እንዴ? እኔ አይደለሁም፣ አንተ ነህ የምትሄደው። አንተ ትሄዳለህ ማለት ምን ማለት ነው? ከዚህ በላይ ልችልህ አልችልም ይኑሳል። አሁን ትዕግስት ያልቋል። ራስህን ግን አትኸዋል። በምታደርጋቸው እርምጃዎች ብዙ ሰዎችን እየጎዳህ መሆኑ አይታይህም? ለፖይራዝ እየተከራከርሽለት ነው ልበል? ጉዳዩ ፖይራዝ አይደለም፣ ጉዳዩ አንተ ነህ። የማይረባ ነገር አታውሪ ካናን፣ እባክሽ ተረጋጋ። አያገባኝም፣ እባክህ የፈለግከውን አድርግ። ልጅህ ታማለች፣ አማችህ ሆስፒታል ተኝቷል። እንደምታየው የልጅ ልጅህ ግራ ተጋብቷል። እኔ ሚስትህ ደግሞ ለአብድ ትንሽ ነው የቀረኝ እና አሁን ማንኛችንን የማይረባ ነገር የሠራ ነው። እሺ ከናን እናውራበት እባክሽ። ትክክል ነሽ፣ ይቅርታ አድርጊልኝ እባክሽ፣ ይቅር በይኝ። ይቅርታህን እዛ አድርገው። ሁልጊዜ የፈለግከውን ነገር እያረክ ይቅርታ የምትለው ነገር ሰለቸኝ። ይቅርታ እባክሽን። ይቅርታውን መሄድ አለብኝ፣ ግን ማንኛውም ትእዛዝ ካለ አሳውቀኝ ባባ። መሄድ ትችላለህ ካራጉል። ያየኸው ወይ የምትሰማው ነገር ካለ አሳውቀን። አታስብ፣ አዲስ ነገር ካለ አሳውቀሃለሁ። እና አሁን ሁሉም አንድ ላይ ሆኖ ሊጨርሱን ነው ማለት ነው? አባዬ፣ እንደኔ ሁሉንም ብንቀድማቸው ይሻላል። ባባ፣ ከፈለግ አሁኑኑ ቀድመን ልናጠፋቸው እንችላለን። አይቀርም፣ እሱን ማድረጋችን አይቀርም። እና ደግሞ ዛሬ ከዚህ ቤት እንዳትወጡ። ገንቦ ሆስፒታል ነው ያለው አይደለ? አዎ ባባ። ጥሩ፣ እሱ እዛው እንዲቆይ ንገሪው። አንቺም ከዚህ እንዳትወጪ እሺ? ሴማ፣ አንቺ ከቤት የምትፈልጊው ነገር ካለ ሳፈር በፈለግሽ ሰዓት ይዞሽ ይሄዳል። እየሰማኸኝ ነው? እሺ ባባ፣ እሺ።
ምንድነው የተፈጠረው? ምንድነው ነገሩ? ምንም ባባ፣ ያው የተፈጠረው ነገር በጣም ስላስገረመን ነው። ጥሩ በሉ፣ አሁን ስራ አለብኝ፣ ውጡ። ዶክተሩ አሁን መጥቶ ያያል። እሺ ወንድሜ። እሺ እንጠብቃለን ነርስ። አመሰግናለሁ። ሲናን የት ሄደ? አንተን ሲያይ ቀለል አለው መሰለኝ። አሁን ተኝቷል። ጥሩ። ያደረከው ነገር ምን አይነት የደነስ ስራ እንደነበር አስተውላል አይደል? ደግሞ ከሲናን ጋር ሆነ ነው ያደረከው። ብራቮ። ዋናው ነገር አሁን ሁላችንም አንድ ላይ መሆናችን ነው። ይህኔ ከዚህ ራቅ ያለ ቦታ ላይ ነበር የምንሆነው። አንተም እንደዚህ አትሆንም ነበር ፖይራዝ። የፈለገ ሩቅ ቦታ ብንሆን ኖሮ ይህን አሁን ከነበርንበት ቦታ እየተመለስን ነበር። ለምን? የአባትሽ ቀብር ላይ ለመገኘት። አዲስ ነገር አለ? የፖይራዝን ቃል ለመቀበል የመጡትን ሰዎች መልሰን ልከናቸዋል። እሺ። አባዬ እዚህ ነበር። የምርሽን ነው? ያለሽ ነገር የለም? ብታይ በጣም ተደስቷል። በጣም ጥሩ ሰው ነው ብሏል። ስማኝ፣ ሽምግልና ልኮ ልጄን በትልቅ ድግስ መውሰድ ይችላል ብሏል። ቀስ በል። ተስቂኝ። እውነት በጣም ያመኛል። ምን አይነት ነገር ነው? ደህና ነህ ግን አሁን? ያው የማልችለው ነገር የለም። ብቻችሁን ልተዋችሁ። ፖይራዝ፣ በአሁኑ በፈጣሪ ተአምር ነው ያመለጥከው። በጣም እድለኛ ሰው ነህ። ስማኝ፣ እየሄድክ ነበር። ቆይ ምን አጋጥሞህ ነው? ታውቃለህ፣ 4 አስክሬኖች ተገኝተዋል። ስማኝ፣ ልክ አይደለም የሰራኸው። በጣም ብዙ ነገር አበላሽተሃል። እሺ፣ በአሁኑ እኔ አለቃ ይቅርና ሱፐርማን ቢመጣ እንኳን ሊያድንህ አይችልም። ባሂርን ሊገሉት ነበር። ምንም ማድረግ አልቻልኩም። ምን ላድርግ? ቆይ እነማን ነበሩ ሊገሉት የሞከሩት? ማን ይመስሏል? የዛፈር ሰዎች ናቸው። ዛፈር፣ ይሄ ነበር የቀረ አይደለ? አይ ኡፍ። ይሄ አይበቃም። ምን ማድረግ እችላለሁ? ምንድን ነው ሶንጉል? ሳድረቲን ኮቴ የለህም? እንዲያስደነገጥከኝ እኮ። ምን እያደረግሽ ነው? ባለፈው ዕለት አባዬ የሰጠኝን ስጦታ ታውቃ የለ? ባንክ ቤት ውስጥ ባስቀመጠው ይሻላል ብዬ እያሰብኩኝ ነበር። አያስፈልግም። ከባንኩ በላይ ይሄ ቤት አስተማማኝ ነው። እዚሁ አስቀምጪው። እውነት?
እሺ ፖይራዝ እንዴት ነው? ድጋሚ ተረፈ። ኧረ እባክህ እና ድጋሚ አባዬ ጀግና ሊሆን ነው ማለት ነው? አይ ውዴ፣ ያን ያህል ቀላል አይደለም። አንዴ ሰነዱ አቧራ ለብሷል። ከዚህ በኋላ በዚህ በር እንኳን ለማለፍ ይከብደዋል። ጥሩ እንደሚሆን ተስፋ አረጋለሁ። አንድ ወይም ሁለት ሰው አይደለም እኮ የሞተው፣ 4 ሰው ሞቷል። ስማ ፖይራዝ፣ ዋና አዛዣችንን ብታየው ጥሩ ነበር። በቃ አብዶ ሆኗል። እውነት ሊገለኝ የፈለገ ነው የሚመስለው። እና ንገረዋ። ምኑን? ምን ይሆናል? ፖሊስ እንደሆንኩኝና ለድርጅቱ እየሰራው እንደሆነ ንገረው። ኧረ እባክህ፣ እንዴት ነው በነገረው ይሻላል ትላለህ? ቆይ መጀመሪያውን አያውቁም ማለት ነው? ስማ ባሂር፣ ስለዚህ ጉዳይ ቢሰማ ምን ልናደርግ ነው? ምን እናደርጋለን? ከሰማ ነዋ። ደግሞ ግንኙነታችን አንዴ ተበላሽቷል። መቼስ እስር ቤት ከመግባት የሚሻል ነገር ነው አይደል? አቤት ጌታዬ። ስማ ሙምታዝ፣ ከሟቾች ውስጥ የአንዱ የስልክ መስመር ላይ ለእኛ የሚጠቅም የተመዘገበ ነገር አግኝተናል። ይህ ሰውዬ ከዛፋር ቢርቶር ጋላ በተደጋጋሚ ያወራ ነበር። እሱና ባሂር አሁኑኑ ቃል እንዲሰጡ ወደ ጣቢያ አምጣቸው። ገባህ አይደል? እሺ ጌታዬ፣ እጨርሰዋለሁ። ምንም ችግር የለም። አሁኑኑ አደርገዋለሁ። ነገሮቹ የበለጠ ድብልቅልቃቸው ወጣ። ኡፍ። ለማንኛውም ፈጣሪ ማርህ ወንድሜ፣ ተመልሼ መጥቻ ያያል። ወይዘሮ ሴማ። አቤት። ደግሞ ምን ተፈጠረ? ዛሬ ስለተፈጠረው ነገር ፖሊስ ጣቢያ መጥታችሁ ቃላችሁ መስጠት ሳይኖርባቸው አይቀርም። አቶ ሙምታዝ፣ ከዚህ ነገር ጋር እኛን የሚያገናኘን ነገር የለም። ኮሚሽነሩ ደውሎ ነው ያሳሰበኝ። በራሳችሁ ብትመጡ ነገሩን ያቀለዋል። እኔ ወደ ጣቢያ እየሄድኩኝ ነው። እናንተ ብትመጡ ጥሩ ነው። ፖሊሶቹ ፈለጉን? አዎ፣ እና እየጠበቁን ነው። ጥሩ። አሁን ደህና እየሆንክ ነው ፖይራዝ። ተጨማሪ ለ2 ቀን እዚህ ቆይና ክትትል ይደረግልሃል። ስማ ዶክተር፣ እባክህ ወደ ቤት እንሄድ ፍቀድልኝ። ወደ ቤት ብንሄድ የተሻለ ይመስለኛል። ሲናን፣ ለዶክተሩ ስለ ስራው ልናስተምረው አንችልም? እሺ። ፈጣሪ ይማርህ። አመሰግናለሁ። ኦ ካፒቴን። ኦ ልጄ ፖይራዝ እንዴት ነህ? እንደው በቃ አንተ ያለ ችግር አይነጋልህም አይደለ? ፈጣሪ ጨርሶ ይማር አቶ ፖይራዝ። የምትወደውን ቆንጆ ምግብና ንጹህ ልብስ ይዤ ልመጥቻለሁ። ወይዘሮ ምራን ለምን ተቸገርሽ? በጣም ነው ማመሰግነው። ችግር የለውም ካፒቴንና እዚህ ጋር። እሺ የኔ ልጅ። ድጋሜ ቤት ስራ ተሰጠ? ተሰጥቶኝ ነበር፣ ግን ከካፒቴን ጋር ሰራ ነው። ምን ነበር ንገረኝ እስኪ። ካልነገርከኝ አለቀህም። ንገረኝ። ስማ፣ አሁን ላይ የሴማን ጉዳይ ባባ የተረዳው ይመስለኛል። እና እኔ ምን ማድረግ እችላለሁ? ስማኝ፣ እሷ የምታሳየው አኳኋን ምንም ደስ አይልም። አንተም እንደኔ ነው የምታደርገው። አንተ ስላደረግከው ነው ያደረግኩት። ቆይ አንተ ከእሷ ጋር ምንድን ነው ችግር? ምን ማለት ነው? ተው እንጂ። ቆይ ወንድማማቾች አይደለንም እንዴ? አንድ ሴት አንተ ላይ የሆነ ነገር አደረገች ማለት እኔም ላይ የሆነ ነገር አደረገች ማለት ነው። ታውቃለህ፣ ፈረስን ወደ ውሃው ጋር ልትወስዳት ትችላለህ፣ ግን በጭራሽ እንድትጠጣው ልታረጋት አትችልም። አሁን አብቅቷል። በቃ ይህንን ርዕስ እንዝጋው። እሺ ወንድሜ። አንዴ በጥይት ተመትቼ ነበር ልጄ። ያንን ቀን በሕይወቴ መቼም አልረሳውም። ሳይፕረስ ቀዶ ሕክምና ተደርጎልኝ ነበር እና አካባቢው ላይ ወታደሮች ነበሩ። ስማ ካፒቴን፣ ምናልባት ስለዚህ ጉዳይ አሁን ባናወራ ሳይሻል አይቀር አይመስልህም? ከዛ እዚህ ጋር ሲያቃጥል የተሰማኝ ምንድን ነው እሱ ካፒቴን? የሆነ የረገጥከው ነገር ይኖራል። ምናልባት በአካባቢው ተቀጣጥሎ ያልጠፋ ከሰል ነገር። አይ ልጄ፣ ጥይት ነው እንጂ ያው ህዝቤን እንድጠብቅ የተሰጠኝን ቅዱስ ተልእኮ በመወጣት ላይ ስለነበርኩኝ የራሴን ቁስል ማየት እንዳልቻልኩ ይታወቀኝ። ያው የሚሆን ይመስለኛል። ምናልባት ይህንን ርዕስ ብንዘጋው የተሻለ ይሆናል ካፒቴን። ይቅርታ። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ
ዮገርት የሁሌ ምርጫ ሆላንድ እርጎ ወንድም የያዝከው ነገር የማይሆን ነገር ነው። ብዙ ሰው ነው ያለው፣ ማለቴ ብዙ ጠባቂዎች አሉት። በር ላይ ፖሊስ አለ። ክፍሉ ባዶ ሲሆን ፖሊሶች ዞር የሚሉበትን የሆነ መንገድ ፈልግ እና ጊዜ ሳታጠፋ ደውልልኝ። እንኳን ደህና መጣችሁ። ሰሞኑን በጣም እየተገናኘን ነው አይደለ? በእኔ በኩል ቅሬታ የለም። እናንተ በፈለጋችሁት ጊዜ ሁሉ እመጣለሁ። እሺ እሺ። እዚህ ምንድን ነው የሚሰራው? እንዴት አመሻችሁ ሰዎች? እንዴት ናችሁ ታዲያ? በስራ ተወጥረ ነው። አንድ ትልቅ በሬ እየፈለግን ነበር። አሁን አይተኸዋል? እንደማያችሁ ከሆነ ሁሌ ያለማቋረጥ ትጮኻላችሁ፣ ግን ደግሞ ምንም አትናከሱም። አንድ ቀን መናከሳችን አይቀርም። በደንብ አድርገን እንዘነጣጥልሃለን። ታያለህ። ተረጋጋ ወንድሜ፣ ይሄ ትክክለኛ ቦታ አይደለም። ደህና ሁኑ ሰዎች። አውራሪስ ደህና መሻችሁ። ሲናንን መውሰድ ፈልጌ ነበር። ከተዘጋጀ ግን ትንሽ መቆየት ትፈልጋለሁ። ሲናን ውዴ፣ በል ወደ ቤት ሂድ። እዚህ ምንም የምትሰራው ነገር የለም። አባትህ የሚረፍበት ደግሞ አያት እየጠበቀች ነው ያለችው። ሂድ ውዴ። ልጄ ና አንበሳዬ፣ ቤት ሂድ። በስርዓት ክፍል ረፍት አርግሼ ነው አንበሳ። ጎበዝ አባዬ፣ ነገ በጧት እመጣለሁ። እሺ 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 እሺ። በል አሁን ሁሉንም ደህና ደሩ በላችሁ። ለሁላችሁም መልካም ምሽት። በል ደህና ደር የኔ ልጅ። ፈጣሪ ይማር አቶ ፖይራዝ። አመሰግናለሁ ተናዳጁ ሹፌር። እሺ፣ ለማንኛውም ታካሚ ተጠይቆ አይቆይም። ቶሎ ነው መወጣት ያለበት። በቃ እኛ እንሂድ። በል በድጋሚ ፈጣሪ ይማርህ የኔ ልጅ። አመሰግናለሁ ካፒቴን። እንዲቆይ የምትፈልግ ከሆነ መቆየት እችላለሁ የኔ ልጅ። አይሆንም ካፒቴን፣ እዚህ መምጣት በራሱ ያደክማል። ቤት ሄደህ ብታርፍ ይሻላል። ደግሞ እዚህ ምንም አታደርግልንም። የምፈልገው ነገር ካለ አሳውቅሃለሁ። በቃ ደህና ዋል። መኪና የላችሁም አይደል? አይ እንሂድ። ስማኝ ገንቦ፣ መኪና አለ አይደል? አዎ። እንግዶቻችንን ወደ ቤታቸው ልታደርሳቸው ትችላለህ? ግን ባባ መመሪያ ሰጥቶኛል። ከዚህ ቦታ መሄድ አልችልም። ገንቦ፣ ይህ ሰው ተጎድቶ የትም ልናመልጥ አንችልም። አይ እንደዛ አይደለም ግን ተመልከት፣ ፖሊሶቹ በር ላይ አሉ። በል ሂድና ቶሎ ተመለስ። እባክህ አታናደኝ፣ ቶሎ በል። እሺ እንግዲህ ካልሽ ምን አደርጋለሁ? ካፒቴን፣ እመቤት፣ በቃ እሱ ያደርሳችሁ። አስቸገርንሽ አይደል የኔ ልጅ? ችግር የለውም አጎቴ፣ እንሂድ። ከታች ቡና ይዤ ልምጣ። የምትፈልገው ነገር ካለ ንገረኝ። አንቺን ስሙ፣ ሁላችሁንም አልለቃችሁም። ወንድሜ የት ነው ያለው? ምንድን ነው ያደረጋችሁት? እገላችኋለሁ። ሁላችሁንም እጨርሳችኋለሁ። ወንድሜ እባክህ ተረጋጋ። አልለቃችሁም። ምንድን ነው ያደረጋችሁት? ዞር በል ከዚህ። ወንድሜ እባክህ ተረጋጋ። ዞር በል ብያለሁ። አንተ እዛሁን። ምንድን ነው ያደረጋችሁት? እዛሁን። ወንድሜን አምጡልኝ። ለፖሊስ ስልክ ደውይ። እንዳትነቃነቂ ብያለሁ። አንተም እንዳትነቃነቅ ንገሩኝ ብያለሁ። ምንድን ነው ያደረጋችሁት? ከዚህ እንዳትነቃነቁ። በፍጹም አልለቃችሁም። ሁሉም እዚህ ነው ያለው። አቶ ዛፈር፣ አቶ ባሂር፣
አቶ ዛፋር ይገርማል፣ አልጠበቅንህም ነበረ። ተቀምጠን ብናወራ ጥሩ የሚሆን ይመስለኛል። እባካችሁ ቁጭ በሉ። ምንድን ነው? የሆነ አለመግባባት ያለ ይመስለኛል። እሺ፣ ያው እንግዲህ አቶ ባሂር ቤት ጋር የተፈጠረውን ነገር ሁላችንም እናውቃል እና እኛ ምን አገባን? ተጠርጣሪያችን በተደጋጋሚ ለአንተ መደወሉን ደርሰንበታል። ሊሆን ይችላል። ያው ብዙ ሰው እናውቃለን። ሰዎች እያሰባችሁ ተናገሩ እንጂ ምን ሆናችኋል? ይህች ሀገር የምትተዳደርበት ትልቅ ሕግ አላት። እኔ በእኛ በኩል ምንም ስህተት አልተሰራም ባይ ነኝ። እኔ እስከማውቀው እኛ ጋር የተፈጠረው ነገር በሁለት ጓደኛ ማቾች መካከል ያለመግባባት ጉዳይ ነው። እኔና ሳፈር ጉዳዩን እንፈተዋለን። እሱ ነገር እዚህ አይሰራም ጌታዬ። ይህን ነገር በራሳችሁ ለመፍታት ባትሞክሩ ጥሩ ነው። ይሄ ጉዳይ የበለጠ እንዳይወሳሰብ እኛ ጣልቃ እንገባበታለን። ይቅርታ አለቃ፣ እንዴ ልመጣ ትችላለህ? አቤት። ድንገተኛ ክፍል ውስጥ የሆነ ሰው ስለታውጥቶ ሁሉንም ሰው እያስፈራራ ነው ያለው። ትንሽ ብትቆዩ ሰዎቹ ማለቃቸው። ግን ከዚህ ቦታ መሄድ አንችልም። መሄድ አንችልም ማለት ምን ማለት ነው? ሰው ሊገደል እኮ ነው። ቆይ እናንተ ፖሊስ አይደላችሁም እንዴ? እሺ እንሂድ ወንድሜ። እንሂድ። አሁን መሆን ይችላል። ማንም የለም፣ ክፍሉ ባዶ ነው። አሁን ሁሉንም ነገር በግልጽ ነው የምነግራችሁ። ስሙ፣ በምንም ምክንያት እርስ በርስ ብትጎዳዱ፣ እርስ በርስ አንድ ነገር ብትደራረጉ ወይም ለመጎዳዳት ብታስቡ እየተከታተልኳችሁ መሆኑ እንዳትዘነጉ። ሁሌም ከጀርባችኋለሁ። ሁሉም ሰው የእናንተ ጉዳይ አልተዋጠለትም። ዋናው አቃቢ ሕግ ምንም ደስ አላለውም። የፖሊስ ኮሚሽነሩም ደስ አላለውም። ስለ እናንተ ሁሉም ሰው ጥሩ ስሜት እየተሰማው አይደለም። ተግባባን አይደል? ሰዎች እየሰማችሁኝ ነው አይደለ? ከዚህ በኋላ ስለሚፈጠረው ነገር ኃላፊነት የለብኝም። ሁለታችሁንም ነው ማስራችሁ። እኔም ኃላፊነቱን ወስዳለሁ። ሁሌ በማደርጋቸው ነገሮች አፍሬ አላቅም። ፈጣሪ ያበለውና አቶ ዛፋር በሆነ ምክንያት አንድ ነገር ከሆነ በፍጥነት ወደ እኔ ጋር መምጣት ትችላላችሁ። አቶ ባሂር እያሰብክ ብታወራ ጥሩ ነው፣ ምክንያቱም ይህንን ቃላቶችን በኋላ ላይ አስታውሳለሁ። ራስህን ብዙ አታስጨነቅ አቶ ሙንታዝ። ነገሮችን ቶሎ ስለማስታወስ ችግር እኔ እስካሁን ሊገባኝ አልቻለም። ደንበኛን በምን እየወነጀላችሁት ነው ያላችሁት? እስኪ አንተ ደግሞ አሁን እንኳን ይችን የጠበቃ ጨዋታ አንተዋት። እዚህ ጋር ማንም እየተወነጃጀል አይደለም፣ ገባህ? ስለዚህ እዚህ የምንቆይበት ጉዳይ ያለን አይመስለኝም። አቶ ባሂር የእውነተኛውን ሰው እጅ ብቻ ነው መጨበጥ የምችለው። እንዳንተ አይነቱን ቆሻሻ ሰው አይደለም ታቀኛለህ። እኔ ማንንም ሰው ለመክሰስ ፍላጎት የለኝም። ላንተም ክፍል ቁጥር 407 ክፍል 407ን እየፈለክ ነው? በዛ በኩል ነው ወንድሜ። አመሰግናለሁ። እዚህ ጋር የነበሩት ፖሊሶችስ? አሁን የሆነ ነገር ተፈጥሮ ወደ ታች ወርደዋል። በአስቸኳይ ፖሊሶችን ጥሪያቸው። ለቤት ምን ተፈጥሮ ነው? ፖሊሶችን ጥሪያቸው።
ፖይራስ ተነስ፣ ፖይራስ ተነስ፣ ፍጠን። ምንድነው? ምን ተፈጥሮ ነው? ችግር አለ እንዴ? በአስቸኳይ ከዚህ መሄድ አለብን። ፖይራዝ የሆነ መሳሪያ የያዘ ሰው ወደዚህ እየመጣ ነው። ፖሊሶቹንም የት እንዳደረሳቸው አላውቅም። አንተን ፈልገው እየመጡ መሆኑ ግልጽ ነው። ስለዚህ ፍጠን፣ አውጣው። እሺ። ይቅርታ፣ ክፍል 407ን እየፈለኩኝ ነበር። ተሳስተሃል። የዚህ ክፍል ተቃራኒ ነው። ምንድነው አቶ ፖይራዝ? በዚህ ሁኔታ ላይ ሆነ መቆም አትችልም። በአስቸኳይ ፖሊሶቹን ጥራቸው ዶክተር። እዚህ ቤት ውስጥ ሽጉጥ የያዘ ሰው አለ። እርግጠኛ ነሽ? አሁንኝ፣ ፍጠን። እንዳትንቀሳቀስ እያልኩ ነው ሰውዬ። እንዳትጠጉኝ ብያለሁ፣ እንዳትጠጉኝ። የዛፈርን ተባባሪ በፍጥነት ማወቅ እንፈልጋለን ሴማ። እያጣራን ነው ባባ። አንድ በአንድ እንድትለቅሚያቸው ነው የምንፈልገው። ሳፋር፣ በዙሪያችን ያሉትን በሙሉ አጣሩ። ያዘዝከውን እናደርጋለን። ቁስል እየደማ ነው። ቶሎ መቀመጥ አለብህ። ምን እያረግሽ ነው? ምንድን ነው? በስነ ስርዓት መቆም እንኳን የማትችል ሰው መኪና ልትነዳ ነው? እና መኪናውን የምነዳው ቆሜ ነው እንዴ? ፖይራዝ፣ ሂድ ሂድ ሂድ! አምላኬ ወይ የት ነው የተሰወረው? ይቅርታ ነርስ፣ እዚህ ተኝቶ የነበረው ሰውዬ እውነትም የት ሂዶ ነው? ቆይ ልጠይቅልህ። ድጋሚ ሌላ ችግር። ሄሎ ሄሎ፣ ወይዘሮ ሴማ። አይሴጉልና ፖይራዝ አሁንም በድጋሚ ጠፍቶብናል። ምን እያልክ ነው? አብረሃቸው አልነበርክም እንዴ? ለ2 ደቂቃ ብቻ ዞር ብዬ በመጣ የሉም። እሺ በቃ ደውልልሃለሁ። አይሴጉልና ፖይራዝ በድጋሚ ከሆስፒታል አምልጠዋል። ስለ ፖይራዝ እንድታጣራልኝ ነግሬ ነበር አይደል ነጅዴት? ምን አገኘ? የሚገርም ነገር አግኝቻለሁ። ከፖሊስ አባልነቱ የተባረረው በማጭበርበር ወንጀል ተጠርጥሮ ነበር። ከሰዎች ጋር አውርቼ ነበር እና ሙምታዝ እጁ እንዳለበት ነግረውኛል። ጎበዝ ሰው ይመስላል፣ ግን ጀዝባ ነገር ነው። እና ሙምታዝ ላይ የሚያገኘው ነገር አለ? እንግዲህ ስለ ደካማ ጎኖቹ እያጣራው ነው። በቅርቡ ይሳካልኛል። የሆነ ሰው ለማግኘት እየሞከርኩ ነው። ያንን ማግኘት ከቻልኩኝ ነገሮች ሁሉ ቀላል ይሆናሉ እና ሙምታዝን ማግኘት እችላለሁ ማለት ነው። እሺ፣ በጣም ጥሩ። ማድረግ ያለብን ሁሉ አድርገህ አገኘው። ባገኘነው አጋጣሚ ድላችንን እንሞክራለን። በልፍጠን። በፈጣሪ ስም ልጄ ምን ሆነ ነው? እዚህ ምን ትሰራለህ? ለምን እዚህ መጣ? እውነት አልገባኝም። ምንድን ነው የምትሰራው? ያደረከው ነገር ስህተት ነው። ምንም ረፍት ሊሰጡኝ አልቻሉም። ወይ አልገደሉኝ ወይ እንድሞት አልፈቀዱልኝ። ግራ ገባኝ። ብቻ ዝም ብሎ እንድሳቃይ ያደርጉኛል። አሁንስ ምርር አለኝ። እሺ ምን ማድረግ እችላለሁ? አመሰግናለሁ ካፒቴን። ምንም አይደለም የኔ ልጅ። ደግሞ የምትፈልጊው ነገር ካለ አሳውቅኝ። እሺ የኔ ልጅ እባክሽን። እሺ አመሰግናለሁ ካፒቴን። ከአሁን በኋላ አንተ ብታክመኝ ይሻለኛል። እስኪ ትኩሳት አለህ እንዴ? ቆይ ቁስልህን ልጥረጋ። እሺ ውዴ። አይሴጉል፣ ቆይ ስልኬ አንቺ ጋር ነው እንዴ ያለው? አዎ ሳፈር ሰጥቶኝ ነበር። እንካ። ስማ፣ በጣም ቆንጅዬ ልጅ ነበረች። አይኖቿ
እንደ ከሰል የጠቆሩ ነበሩ። ውብ ናት እና ፈገግ ስትል ሙሉ ጸደይን እሷ ፊት ላይ ታየዋለህ። ታውቃለህ፣ ያው የኔ ዕድሜ በጣም ትንሽ ነበር ይመስለኛል፣ 17 ዓመቴ ነበር እና ወደ እሷ ሄጄ የኔ ውድ አይታን ዮልዳስ አልኳት። አፈቅርሻለሁ ብዬ ነገርኳት። እሷም የድርጅቱ ሰው ነበረች? አይ የአባቷ ስም ዮልዳስ ነበር። አይታን ዮልዳስ ነው የምትባለው። አባቷ በጣም ትልቅ ፋብሪካ ነበረው። ድጋሚ መጨረሻው የማያምር የፍቅር ታሪክ ልትነግረኝ ነው? ጌታዬ፣ ሌላ የሬዲዮ ጣቢያ የለህም እንዴ? በቃ አንተ ሁሉም ነገር መጨረሻው ካላማረ ደስ አይልም አይደል? ጌታዬ፣ ሊሆን የማይችል ከሆነ ፍቅር ይባላል፣ ሊሆን ከቻለ ደግሞ ግንኙነት ይባላል። ታውቃለህ፣ እዚህ ዓለም ላይ እንደ ፍቅር ደስ የሚል ነገር የለም ወንድሜ። ወንድሜ ስማ፣ በደንብ ታውቀኛለህ። እኔ በቀላሉ የማፈቅር ሰው አይደለሁም። እሺ፣ በሕይወቴ አንዴ ነው ያፈቀርኩት። እሱን ይዤ ወደ መቃብር ወርዳለሁ። ምንድነው አንተ ሰውዬ ስለ መቃብር ምናምን የምታወራው? አግብተህ ብዙ ልጆች ትወልዳለህ ወንድሜ። እኔም የልጆችህ አጎት ሆናለሁ። በቃ እባክህ፣ እኛን ማን ያገባናል ብለህ ነው? ቆይ የሆኑ ሴቶች ሊያገቡን ፈለጉ እንበል። ከዛ ወላጆቻቸው ስራችን ምን እንደሆነ ሲጠይቁት ምን እንላለን? ሂሳብ መሰብሰብ ልንላቸው ነው? አዎ እንዳልኩ በጣም ብዙ የወንጀል ሰነዶች አሉብን። እንደውም ትዝ አይልም ወንድሜ፣ ከ2 ዓመት በፊት የወንጀል መዝገባችንን ከፍርድ ቤት ስናስወጣ የሰራነው ወንጀል ዝርዝር ከመብዛቱ የተነሳ የ4ኛው ገጽ ላይ ማተሚያው ቀለም አላለቀም። አቤት ክባድ አካባጅ! እንግዲህ እኛ እንደዛ ነን። በቃ ምን ይደረግ፣ በጣም ጸዳ ያልን ሰዎች ነን፣ ከባድ ሰዎች ነን። በለን ሂድ በቃ። አምባሳ። አይ እኔ ሰውየውን ከዚህ በፊት በጭራሽ አይቼው አላውቅም፣ ግን ሰውነቱ ፈርጠም ያለና ቁመቱ ሜትር ከ80 የሆነ ሰው ነው። አዎ ቁመቱን በግምት ነው። እሺ እሺ፣ አመሰግናለሁ። እሺ ምን አለ? ሲቪል ለባሽ ፖሊሶችን በራችን ላይ ሊልኩልን ነው። ፈጣሪ ይመስገን። ቆይ ግን ከዚህ ሰውዬ ጋር እንዴት ታወራለህ ፖይራዝ? እኔማ ገና ሰውየውን ሳየው ያቅለሸልሸኛል። ግራ ገብቶኝ ነው ይሴጉል። ምን ላድርግ? አንዳንድ የአማራጭ ስታጭ የመጨረሻው አማራጭሽን ትወስጃለሽ። ድጋሚ ተናደድሽብኝ እንዴ? ሲናን፣ አባቴ በጥይት ተመታ ሲለኝ ታውቃለህ፣ እውነት በጣም ነበር የደነገጥኩት። እኔ በጥይት ስመታም እንደተፈጠረ ታውቂያለሽ? ልትሞቺ ስትይ ያሳለፍሽው ሕይወት ታሪክ በሙሉ ፊትሽ ላይ ይደቀንብሻል ይላሉ። እኔም እንደዚህ አይነት ነገር ነው ያጋጠመኝ። ታውቂያለሽ፣ በሕይወቴ እንደዚህ አይነት ምርጥ አሳዛኝ ፊልም አይቼ አላውቅም በጭራሽ። ታውቂያለሽ፣ አሁን ህይወት ስለሰጠኝ የሚያሳዝን ታሪክ አይኖርም። እርግጠኛ ነህ? በጭራሽ አይደለሁም። ሰላም ናችሁ ሰዎች? ሰላም ነው ወንድሜ። ምን ያስቃል? ይኸው አንድ ድረገጽ ላይ የተለቀቀውን ጽሑፍ እያነበብኩ ነው የምስቀው። ይኸው በጣም ነው የሚያስቀው። ወደዛው ስልልኝ። በጣም ስራ ፈት ነገር ነው። ለምን? የምን ድረገጽ ነው? ነግሬያችኋለሁ እኮ የኢምፔሪያሊስቶች አዲሱ ገንዘብ ማግኛ ዘዴ ነው። ወይ ወንድሜ፣ ይሄ ምንም ትርጉም አይሰጥም። ስማ፣ የፈለግከውን መጻፍ ትችላለህ እና ደግሞ ማንም ጣልቃ ሊገባ አይችልም። ነጻ ሀሳብ መግለጫ ነው። ለምሳሌ ትዊተርን አስበው። ገባ? ከፈለገን እኮ እኛም መጻፍ እንችላለን። ምንድን ነው የምትዘባረቀው ሰውዬ? አናትህም ማለት ነው። የምን ድረገጽ ነው? እስቲ በደንብ አስረዳኝ ሰውየው።
እዚህ ምድር ላይ እንደ ድረገጽ የሚያስጠላ ነገር የለም። ሰው ግን ምንም አልገባውም። ድረገጽ ሰዎችን በተወሰኑ ቀናቶች የእሱ እስረኛ ያደርጋቸዋል እና መጥፎ ነገሮች ላይ ተግባራዊ እንዲያደርጉ ይገፋፋቸዋል። ቆይ ግን የዓለም ማሰሪያ ምን እንደሆነ ታውቃላችሁ? ነፃነት ነው። ነፃ ስለሆንክ የፈለግከውን ትጽፋለህ ብሎ ያሳምነዋል። አንተ ደግሞ ታካብደዋለህ። ቆይ የፈለግከውን መጽሐፍ ምኑ ላይ ነው ድድብን ነው? አንተ ምንም አይገባህም ገንቡ። ይኸውልህ ምን መሰለህ፣ ስማ፣ የሠራው ሰውዬ በሞቀ ቤት ውስጥ ቁጭ ብሎ ትኩስ ሻዩን እየጠጣ እኮ ነው ሰው የሚያጫርሰው። አንዱ ተነስቶ ይሄ ሰው ሚስቱ ላይ ለብዙ ዓመታት ሲማግጥ ነበር ብሎ ይጽፋል። ከዛ ሌላም ሰው ይነሳና ልክ እንደሱ ይጽፋል። አንድ ሰው ትክክል ያልሆነ ነገር ሲያይ ቢቃወም ምን ችግር አለው? ይሄ ምናባዊ ዓለም ነው፣ እውነት አይደለም። አንድ ሳን ፍራንሲስኮ ውስጥ ያለ ድርጅት ስልክ ያመርታል። ሌላ እዛው ከተማ ውስጥ ያለ ድርጅት ደግሞ የሆነ አዲስ መተግበሪያ ይፈጥራል። ከዛ አንተ ሁለቱንም ትገዛለህ ማለት ነው። ከዛ እነሱ በአንተ ገንዘብ ልጥጥ ሀብታሞች ይሆናሉ። አንተ እዚህ ቁጭ ብለህ ነፃ ሰው ነኝ ብለህ ታስባለህ፣ ግን አይደለህም። አንተም ብሎ ነፃ ሰው የድረገጽ እስረኛ ነህ። እውነቴን ነው የምላችሁ። እና እውነተኛ ሰው ከሆንክ እዚህ በድረገጽ ከምትቀባጠር ወጥተህ ተቃውሞህን አሰማ። ቆንጆ ኳስ ሰርተውልህ እንድትጫወት እያደረጉህ ነው። አዎ ልክ ነህ። ፍቅር ራሱ ምናባዊ የሆነ ሰዎች ፍቅረኛቸውን የሚቀይሩት ልክ የውስጥ ልብሳቸውን እንደሚቀይሩት ያህል። ዙልፊከር እውነቱን ነው። አንተ ደነስ ሰው። ደግሞ ሌሎች ብዙ ነገሮች አብረው ይመጣሉ። ድሮ ከፍተኛ የነበረው የመጽሐፍ ሽያጭ በየዓመቱ 12 በመቶ የሚሆን እየቀነሰ ነው ያለው እና ከ3 ትውልድ በኋላ ታላቁን ደራሲ ዶስቶቭስኪን ማንም ሰው አያውቀውም። እስከዛው ጊዜ ድረስ ግን ናዚም፣ ኒጂፒ፣ ፋዝሊ፣ ፊክሪት የድረገጽ ጸሐፊዎች ይሆናሉ። ስለ ሀሊካና ስሳሳ አጥማጅማ በጭራሽ እንድታነሳብኝ አልፈልግ። ወንድሞቼ በቃ አንብቡ። ማንበብ በጣም ያስፈልጋል። የሚያነብ ሰው ከአጥፍቶ ጠፊ ፈንጅ የበለጠ ኃይል አለው። ማንበብ አለባችሁ። ወንድም የእውነት ዛሬ ምርጥ ትምህርት ነው ያስተማርከኝ። ማውራት ሁሉ ቆጨኝ። እውነቴን ነው የምልህ ወንድሜ፣ ይሄ ትዊተር የተባለ ነገር የተረገመ ነው። አሁን ሁሉንም ነገር ከስልክ ያጠፋለሁ። ስለዚህ ትምህርት በጣም አመሰግናለሁ ወንድሜ። ከዚህ በኋላ ለድረገጽ ባሪያ ልሆን አልችልም። አበቃ። አንበሳ